ለክርስቲያኑ ለሚታችን ታምር መስማት ቀላል አይምሰለው። የከበረ ገናና ነው ወንዶች ልጆች ወደፊት እንዳይቆም መስማቱን ያስታግሉ። አስቀድመን ለተናገረ የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ታምሯን ሰውቶ የሚቻለን ስጋውን እንደሚቀበል ስጋውን እንደመቀበል ካልተቻለው ታምሯን ሰምቶ ወደ ቤት ስጋውን ደግሞ እንደተቀበለ ይሆንለታል ይደረግኛል በማለት ይሰማል። የእመቤታችንን ቃል ኪዳን ታምሯን የሚንቡ ግን የሚያቃሉ ግን የወልደ እግዚአብሔር ሰው መንከማመን ይወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋራም አይቆጠሩ። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረጎሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛ በቃላቸው ስልጣን ፈጽመው የተወገዙ ነው። እኛንም የእነሱ ስልጣን ይዘናልና ወደ በጌትነቱ እስኪመጣ ለዘላለም በእውነት የእመቤታችን ባሏ እንደ ወርሰነት የማያከብሩ ስለዚህ በማይፈታ በጽድቅ ስልጣን ፈጽመን አወገዝን። የእመቤታችን ባላቶቿን የሚያከብር የታዘዘውን የሚሰራበት መጽሐፍ የተጻፈው ይፈጸም እስከ ዘላለሙ ድረስ ስሙ የተባረከ ይሁን። ሰግድለኪ 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 ሶስት ጊዜ ሰግድልሻለሁ። እግዚአብሔር ከአንቺ ሰው ሽራው ከጫጉላው ሊወጣ ከአንቺ የወጣ እመቤቴ ማርያም ወይ ደስ ይበልሽ ብሎ ዮሐንስ አፈወርቅ ቅዱሳን እንዳመሰግንሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመውን እውነተኛቸው ጠበቃች ቅዱስ ከአንቺ የተወለደ እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በደን የጠላት የሆኑት ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በውርድ ደመናቶች ሆኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ወይ ደስ ይበልሽ። የቅዱሳን ነቢያት በቅዱሳን ላይ ታበሙ ተወልዶ የተገለጸልን እመቤቴ ማርያም ወይ ደስ ይበልሽ። ከአብ ከመንፈስ ጋር ስልጣን ይመለይ ከአንቺ ወደድ ዘንድ የወደደሽ እመቤቴ ማርያም ወይ ደስ ይበልሽ። እኔ ለምነው ወንጌል የማስተምረት የጌታ እናት እመቤቴ ማርያም ወይ ደስ ይበልሽ። ከዚህ በኋላ ማይተምናሽ እንዳይሉ ጋር የጠበቀችን አማኝ የወለድሽ እመቤቴ ማርያም ወይ ደስ ይበልሽ። ማይተምና ሳይለወጥ ንጉሥ ክርስቶስ የወለድሽ እመቤቴ ማርያም ወይ ሰላምታ ይገባሻል። ማይተምና ሳይለወጥ ንጉሥ ክርስቶስ የወለድሽ እመቤቴ ማርያም ወይ ሰላምታ
ወደስ እመቤቴ ማርያም ሰላምታ ባጃን ልጅ መድኃኒታችን በመውለድሽ እናትና አገልጋዮችና እግዚአብሔር ባርሽን ባር አድርጎ ባለሟልነት አግኝተሻልና እመቤቴ ማርያም ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደድሽ ኃጢአታችንን ያስተሰርይን ዘንድ ለምኝልን። ታምሪያ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምሕረተ ፍቅር ወልዳ ያህል ምስለ ርእሰ ሊቃነ ጳጳሳት አባ ማትያስ ወእጨጌ ጳጳስና አባ ሕርያቆስ ምስለ መምህሩ ገብረ ሥላሴ ወምስለ ኩሉ ሕዝበ ክርስቲያን ወምስለ መካናት ደብረ ሎተ ሰማይ ወይቀባላ ሀገሪቱን ኢትዮጵያ ለዓለም ዓለም ልመናዋ ክብሯን በእኛ ለዘላለም በእውነት ይደርብና። አምላክን የወለደች በድንጋሌ ሥጋዌ የጸናች ክብርት እመቤታችን ያደረገች ሳምሪ ነው። ከዕለታት በአንድ ቀን አምላክን የወለደች በድንጋሌ ሥጋዌ የጸናች ክብርት እመቤታችን በዓሏን ሲያከብሩ አትርድ በሚባል ሀገር በሰኔ 21 ቀን ፊልጵስዩስ በሚባል ሀገር በተሰራች ቤተክርስቲያን አከባበር ተደረገ። በዚህ በዓል ዳግመኛ ምዕመናን ሕዝቡ ቀድሞ እንደተናገር ነው በቤተክርስቲያን ይሰበሰቡ ነበር። ይህም በዓል ገናና የታወቀ ነውና ከአውራጃው ሁሉ ከአህጉርም ወደ እሷ ይመጡ ነበር። እመቤታችን በውስጧ ትገለጽ ነበርና ሕዝቡ ሁሉ ከፀሐይ የሚያበራ የብርሃን መጎናጸፊያ ተጎናጽፋ በአደባባይ ያዩት ነበር። ቄሱ ሥጋውን ደግሞ በባረከ ጊዜ ድንግል በእጆቿ ትባርክ ነበር። ስለዚህ ነገር ከአራቱ ማዕዘን ከደጃቸውና ከፍቶቻቸው ጋር ይመጡ ነበር። ያማረ ያጌጠ ልብስ ይለብሱ ነበር። አምላክን ስለወለደች ስለ እመቤታችን በዓል ክብር በሽልማት ሁሉ ቤተክርስቲያን ለማክበር እሷን ለማየት ያጌጡ ነበር። ምዕመናን ሁሉ ከአራቱ ማዕዘን ተሰብስበው በመጡ ጊዜ ባህር ልብስ ተሸልመው በወርቅ ዘቦ ግምጃ የብር ጎግብ ያለበት ለብሰው ያዩት ነበር። ተንባላትን ባዩት ጊዜ ወደ አለቃቸው ሂደው እያዩትን ሁሉ ድንቅ ነገር ነገሩት። በሰማ ጊዜ ክርስቲያን ሁሉ በዓል በሚከብርበት በሰኔ 21 ቀን ሲሰበሰቡ ከእሳቸው ጋር ይሄድ ዘንድ ከአረብ ጋር ተማከሩ። በተሳለ ሰይፍ ይገድሏቸው ዘንድ ያላቸውን ሊቀሟቸው ዘንድ ተማከሩ። የምትቀርበት ቀን በደረሰ ጊዜ እንደ ልማዳቸው ሁሉ ተሰበሰቡ። በዚች አውደ ዓመት ክብር የሚናገር ድርሳን አነበቡ። ከዚህ በኋላ በሄሮድስ ዘመን የተደረገ ተአምሮን የሚናገር መጽሐፍ ማነው ጀመሩ። ያን ጊዜም ተንባላት ደርሰው ከዚያ በተሰበሰቡትን ሕዝቡን ሁሉ ይማርኩ ዘንድ ያላቸውን ሁሉ ይዘርፏቸው ዘንድ ገዳሙና ቤተክርስቲያኑን ከበቡት። ተንባላትን በእጃቸው የተመዘዙ ሰይፎች ይዘው መምጣታቸውን ባዩ ጊዜ ፈጽመው ፈሩ። አምላክን ወደ ወለደች በድንጋሌ ሥጋ በድንጋሌ የተጸናች ክብርት እመቤታችን ስዕል ሂደው ከክፉዎች ተንባላት እጅ ታድናቸው ዘንድ በብዙ ልቅሶ አመለከቱ። ይህንም ደህና ድንግልን ሲለምኗት ተንባላት ወደ ቤተ ክርስቲያን ገቡ። አለቃቸው አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸናች ክብርት እመቤታችን ስዕል በፍጹም ብርሃን ተጋርዳ አየ። ያም ጊዜ ግንባሩ ምድር አስነክቶ ሰገደላት። እንግዲህ ወዲህ አንቺ ያማርሽ ነሽ ንግሥት ወይ ደም ግባትሽም መልካም ነው አለ። ከዚህ በኋላ ወደ ባልንጀሮች ተመልሶ ይህችን ንግሥት መልኳ ያማረ የተወደደ ስለሆነ ተላልፎ ቤተ ክርስቲያን ማፍረስ የሚቻለው አይኖር፣ አንድ ሰው እንኳ ወደ እሳቸው እጁን ዘርግቶ የሚማርክ አይኖር። ይህን ትእዛዜን ያፈረሰውን ግን በሰይፍ እመታዋለሁ አላቸው። ባልንጀሮቹም ይህን በሰሙ ጊዜ ሰይፋቸውን ወደ አፎቱ እየመለሱ አገቡ። ክርስቲያኖችም ሂደው ይህን ባዩ ጊዜ ያዳነቻቸው እመቤታችን እንደሆነች አወቁ። ፍቅሯንም አሳደረባቸው። በፍጹም ደስታ ደስ አላቸው። ከዚያችን ቀን ጀምሮ በፍጹም ክብርና በፍጹም ምስጋና ያለ መደንገጥ ያለ መፍራት በዓሉን መላልሰው አከበሩ። እግዚአብሔርን አመሰገኑ። ይህ ፍጹም ጸጋን የሰጠቻቸው በድንጋሌ ሥጋ በድንጋሌ የጸናች ክብርት እመቤታችንን አመሰገኗት። ይህን ተአምር ያዩ ወደ ኢትዮጵያ አደረሱና አስረድተው ነበሩ። ባሮቹም ምዕመናን ዘላለም መንግሥተ ሰማያት ለመውረስ የተዘጋጁ ያደረጋቸው ዘንድ አዳምን ከነ ልጆቹ እስከ ዘላለም ድረስ ለማዳን በዚች ንጽሕት ድንግል የተወለደ በፈጣሪ የእግዚአብሔር ምስክርነቱ ሐሰት የለበትም። ልመናዋ ክብሯን በእኛ ለዘላለም በእውነት ይደርብን። ሰማነው በልቦናችን ያሳድርብን። ፈጣሪያችን ከእመቤታችን ቅድስት ድንግል ማርያም በረከት ረድኤት ያሳድርብን። በዓሉን በዓለ ክብር በዓለ ሞገስ ያድርግልን። አቡነ ዘበሰማያት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም እንደምን አደራችሁ? እንደምን አረፈዳችሁ? ልዑለ ባሕርይ አምላካችን እግዚአብሔር ሌሊቱን በሰላም አሳልፎ ይህንን የፀሐይ ብርሃን ሰጥቶ በክብር ስላቆመን ወደ ቤቱ ጠርቶ
በደላችንን ሳይመለከት እንድናመሰግነው ስለፈቀደልን ስሙ የከበረ የተመሰገነ ይሁን። የሰማይና የምድር ንጉሥ የሆነውን ኢየሱስ ክርስቶስን የወለደችልን እናታችን ወላዲተ አምላክ ድንግል ማርያም በተሰጣት የእናትነት ክብር ሁሉ ምስጋና ይድረሳት። እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። እሺ፣ የውስጡ አገልግሎት ቅኔ ማህሌቱም ቅዳሴውም ተከናውኖ የታቦታቱ ዑደት እኛን ለመባረክ ያለው አገልግሎት ነው የሚቀረው። ከዛ በፊት ግን ቅድሚያ ላይ አውደ ምሕረቱ ዙሪያውን ያላችሁ ታቦታተ ሕጉ ሊዞሩ ስለሆነ ከይቅርታ ጋር ቦታውን ለቀቅ ለሰንበት ትምህርት ቤት መዘምራን፣ ለታቦታቱ፣ ለአገልጋዮቹ፣ ለመምህራኑ ቦታውን ለቀቅ አድርጉልን። ዙሪያውን ያላችሁ ወንዶችም ሴቶችም ማለት ነው። ሁላችሁም ቦታውን ለቀቅ አድርጉልን። ለአገልጋዮች ቦታውን ልቀቁ፣ ምክንያቱም መጨናነቅ ይኖራልና ማለት ነው። ሌላው ደግሞ ሁልጊዜ እንደምንላችሁ እዚህ ፊት ለፊት ያላችሁ ሁላችሁ ከታች ያለው ምዕመን ከላይ ያለውን አገልግሎት ማየት ስላለበት እናንተ ትከልላላችሁና ሁላችሁም ወደ ታች እንድትወርዱ በእግዚአብሔር ስም ጠይቃችኋለን። ታዘዙ። ሁላችሁ እዚህ ጋር ያላችሁ ሁላችሁ ምክንያቱም በኋላ ለመዘምራኑም አይበቃም። በዚህ በወንዶች በኩል ያላችሁም ወደዛ ጠጋ እንድትሉ እንጠይቃችኋለን። ምክንያቱም ግዴታ ነው። ካላስተባበርን ቦታው ይጠባል፣ አገልግሎቱ በተቃና መልኩ ሊከናወን አይችልምና፣ ስለዚህ ሁላችሁም እዚህ ጋር ያላችሁ ሴቶች እናቶቻችን፣ እህቶቻችን ቶሎ ፈጠን አድርጉትና እችን ቦታዋን ለቀቅ አድርጉ። ያው ካሜራማኖቹም ቢሆን አንዳንድ ሰው ነው የምንፈቅድላችሁ፣ ምክንያቱም ትከልላላችሁ። ስለዚህ አንዳንድ ሰው ብቻ ነው የምንፈቅደውና ሌሎቻችሁ ጎን ቦታ ይዛችሁ እንድትቆሙ ነው መልእክታችን የምናስተላልፈው። ሌላው ምዕመናን ኪሳችሁን፣ ገንዘባችሁን፣ ሞባይላችሁን ጠብቁ። እሺ፣ ኪሳችሁን፣ ሞባይላችሁን፣ ገንዘባችሁን ጠብቁ። ለማታውቁት ሰው አትስጡ። በር ላይ ያላችሁ በሶስቱም በር ያላችሁ በተለይ በላይኛው በአስፋልቱ በኩል በሁለቱ ጠባብ በር ያላችሁ ምዕመናን ወደ ውስጥ በዚህ በታች በኩልም በመጠለያው በጸበሉ በኩልም ቦታ አለና አደራችሁን። ለተሰንበት ነው፣ ባለ ማርያም ነው፣ ቦታ ይጠባል፣ የእረፍት ቀን ነው። ስለዚህ አስፋልት ነውና በእርግጥ የሚያስተናግዱ የጸጥታ አካላት አሉ፣ እነሱን እያመሰገን ነገር ግን ወደ ውስጥ ለሚያስተናግዷቸው ወጣቶች እየታዘዛችሁ ምዕመናን ወደ ውስጥ እንድትገቡ በእግዚአብሔር ስም ጠይቃችኋለን። በተለይ እዚህ ጋር መወጣጫዋ ደረጃዋ ጋር ያላችሁ የቆማችሁ በር እንደዘጋችሁ ይታየኛል። ምዕመናን በር እንደዘጋችሁ ይታያልና ሁላችሁም ወደ ውስጥ በእግዚአብሔር ስም ጠይቃችሁ። ድንግል ማርያምን የሚወድ ይታዘዛል፣ እግዚአብሔርን የሚፈራ ይታዘዛል። ስለዚህ ሁላችሁም ወደ ውስጥ ግቡ ምዕመናን፣ ወደ ውስጥ። በጸበሉ በኩል ባዶ ነው። አው ታቦታተ ሕጉ ወጥተዋል። በእልልታ እናጅባለን። የሰንበት ትምህርት ቤት መዘምራን ቦታችሁን እንድትይዙ በእግዚአብሔር ስም እንጠይቃችኋለን። የእናታችን የቅድስት ድንግል ማርያምና የሰማዕቱ የቅዱስ ጊዮርጊስ ጽላት ወጥተዋል። እንባረካለን። ሁላችሁም ይህን ቦታውን ለቀቅ አድርጉና ወደታችሁ ውረዱ። ስዕለት ብለው